የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3። እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉም ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንግዲህ አይሁን። በቃልህ ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን ዓመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር ዓመፀኛ ነውን? እንደ ሰው ልማድ እላለሁ። እንዲህ አይሁን። እንዲህም ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለምንስ መልካም እንዲመጣ ክፉ እናደርጋለን? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉና የእነርሱም ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱም እንበልጣለንን? ከቶ አይደለም። አይሁድ የግሪክ ሰዎችን ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። እንዲህም ተብሎ እንደተጻፈ ጻድቅ የለም አንድ ስንኳን፣ አስተዋይ የለም፣ እግዚአብሔርም የሚፈልግ የለም። ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም፣ አንድ ስንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንና መራርነትን ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍን ሁሉ ይዘጋ ዘንድ ዓለምን ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግ ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተሰጥቷልና፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነትም የለምና። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያ በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎት ስለመተው ጽድቁንም ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁንም በዚያ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራን በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘም ስለ እምነት ያልተገረዘም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን አይደለም፣ ሕግን እናጸናለን እንጂ። ወስብሐት ለእግዚአብሔር።